ፋጡማ ታመመች ማለት ትጽፍ ነበር። ኦኬ ትጽፍ ነበረች። አዎ ለእህቶቿም ትጽፍ ነበረ። ጀናን ብሎክ አደረገቻት ወዲያው እንደጠፋች ሰሞን። ጀና በጣም በብዙ ስልክ ትደውላታለች። እንደዚህ አንድ መደወል ከጀመረች አታቋርጥም፣ ብዙ ጊዜ ትደውላለች። ከዛ ጀናም ከዛሬ ነገ ትመጣለች እያለች በለቅሶ ብዛት አንድ አይኗ ጠፋ፣ አንደኛውም ደግሞ ብዙም አይደለም አሁን ላይ። እኔ ግን ያልገባኝ ኤፍሬም ሰሚራ ስራ ገባች ወይስ ኢጃዛ ቤት ተቀመጠች? ልክ እሷ ከፊል እንደሆነቻት ስራ ገባች ወይስ ተመላላሽ ስራ ነው የነበራት? ስራዋ የነበረው ተመላላሽ ስራ ነው የነበረው። ተመላላሽ ማለት ሄዳ በወር ኢጃዛ ላላ እንደዛ አይደለም፣ የቀን ስራ ማለት ነው። እንደ ቀን ስራ ነው። 3-4 የቀን ስራ ነበረ ስትሰራ የነበረው። እሺ ጥሩ። እዛ ያደረች የቀን ስራ ነበር ስትሰራም፣ ቤቱንም የሰራችው በቀን ስራ እየሰራች ነው እንጂ ሰው ቤት ተቀጥራ አልነበረም። እሺ እየሰራች ገንዘቡስ ትልክ ነበር? አልሰራችም። ከዛ በኋላ አመመኝ አለች። ካመመች ከ8 ዓመቱን ያው ድምጿ የለም። 8 ዓመት ሙሉ አትሰራም፣ ኢጃዛ ቤት ተቀመጠች። ትቀመጥም እሷ ጋር ትሁንም እሱን አናቅም። ግን በጊዜው እሷ ከፊል ከሆነቻት ጊዜ ጀምሮ መደወል አቆመች። አዎ ከዛ በኋላ ስልኳም አይሰራም፣ መጦፍ ነው የሚለው፣ ዝግ ነው። የእሷ ስልክ ደግሞ ይሰራል። የፋጡማ ስልክ ይሰራል። የሆነ ጊዜ እኔ እንዲሁም እዚህ ከመጣሁኝ ደውዬላት ነበረ። አንስታልኝ ነበረ። ምን ትንሽ ከ5 ደቂቃ በኋላ መልሰ ደውል አለችኝ። ከዛ በኋላ በቃ ስልክ አታነሳም። ሁሌ ይደውላታለሁ። ሁሌ ስልኳ ክፍት ነው፣ ይጠራል። ስልክ አትመልስ። አትሞክርም ነበር? በሁሉም ቁጥር ሞክራለሁኝ እና ኤምባሲም ደግሞ ጠይቄ ነበረ ሂጄ። እሱም ጠይቄ ነበረ። ሱዳን ዜጋ ስለሆነች ምናምን በቃ ያኔ ብዙም አላብራሩም እና አልነገሩኝም። ተቋርጠክ ነው ኤፍሬም ላለሁኝ ዜጋ ስለሆነች እኛ ምንም ነገር ማድረግ አንችልም አለ። ቻይና መሐመድ የሚባል አለ እዚህ ጅዳ። ምንችለው ደውለን ጠይቀን ካላነሳችን ምንም ነገር ማድረግ አልችልም አለ ሰውየው። ከዛም ግን ብዙ ጊዜ ደወልኩለትኝ። በቃ በጣም ብዙ ጊዜ። እናቲቱም እረፍት የላትም። ሁል ጊዜ 24 ሰዓት ለኔ ትደውላለች። ጀና ሁል ጊዜ ማለት ነው። ሁል ጊዜ ካርድ እየሞላች ለኔ ነው የምትደውለው በኢሞ። እናትየው ማለት ነው። አንተ ምን ዋለ? እኔ ነው በቃ እዛ ጎረቤት ነን። አዎ እዛ ብዙ ረጅም ጊዜ እዛ ነበርኩኝ። እና ታግዛት ነበር ከጎን ነበር። አትጠገብስ ምንድናት? አትጠገብ ደግሞ የእህቷ የልጅ ልጅ ናት። ሙዚቃ ከፍተን እኔ ጋር አይደለም ሙሉ ሙጫል ያኛው ጊፍት ነው። የዩኒቨርሲቲ ያህል ያሽቃብጣል ግን 200 ነው 199 ነው። እሺ እንትን ኤፍሬም አቤት። አሁን ለኔ ዋትስአፕ ላይ የምትልክልኝ 8 ዓመት ሙሉ ደውላም ብር ልካም አታውቅም። ስልክ ማናስታጣ እሷ ፋጡማ ግን ትመልሳለች። የሰሚራ እህት አለች፣ አባቷ ልጅ ማለት ነው። እሺ እና ለሷ ይጻጻፋሉ በቴክስት አልፎ በቃ በ2 ወር አንድ ጊዜ። ማን ነው ስሟ? የሰሚራ እህት ማን ነበር ስሟ? እሺ ችግር የለውም። እሺ ለሰሚራ እህት ናኒ አለሙ የት ነው ያለችው? ናኒ አዲስ አበባ ነው ያለችው። እሺ ምንድነው? በዋትስአፕ በቴሌግራም በቴሌግራም ኦኬ። ምንድነው የምትለው? ከ2 ወር አንድ ጊዜ ነው የምትገባው። እመጣለን ብር ስለሌለኝ ነው ምናምን ነው የምትለው። ብር የለኝም ስትል የጀነቲ በጣም ትልቅ ቦታ አላት፣ ልጇም እሷ ነች። እና ቦታዬንም ሽጬም ቢሆን ልላክ ቆርጬ ትንሽም ቢሆን እና ደግሞ ምናምን ብላ ነበር ከዛ በፊት። እሺ ብር የለንም መምጣት አልችልም ስራ አልጀመርኩም እንደዛ ነው የምትለው። እኔ እዚህ ከመጣሁ በኋላ ደግሞ የሚሸፈነውን ነገር ነው ይሸፍናለሁኝ። መሄድ ከተቻለች ብለን አናገርናትኝ።
አይ ብዙ መስዋዕትነት ከፍላልኛለች፣ እናቴም አባቴም ሲሞት ከጎኔ ነበረች። ስለዚህ ከእናንተ ብር ሳይሆን በራሴ ብር ነው እንዳሳፍራት የምፈልገው ነው የምትለው። እና እሺ እንደዛ ከፈለግ ቪዲዮ ተላክ፣ ደህንነቷን በህይወት መኖሯን ታረጋግጥ። እንደዛ ከሆነ እሺ ቪዲዮ ላኪ ተባለች። በቅርብ ምንም የማይለይ ቪዲዮ ላከች። ሀዲቅ አካባቢ ሆነው ምንም አይለይም ቪዲዮ ራሱ ማለት አይለይም። ማንነቷን መለየት አይቻልም። ማንነቷን ራሱ በደንብ መለየት የማይቻል ቪዲዮ ላከች። እሺ ወይ ቪዲዮ አነጋግሪን ወይ ደግሞ ሪከርድ ማናገር እንኳን ካልፈለገች ከጎኗ ሆነሽ ሪከርድ አድርገሽ ድምጿን ላኪልን አልናት። እሱንም እያደረገች አይደለም። ሲጀመር አንዴ ቴክስት ጽፈሽላት ከ3 ወር በኋላ ነው የምታየው። እንዴ እናንተ ሰው የላችሁም? ማነው ሳኡዲ ላይ ኢማራት ላይ ነበር። ሳኡዲ ላይ ቤቷ ድረስ ሄዶ የሚያይ ሳኡዲ ላይ ቤቷ ድረስ ሄዶ እንዳያይ ቤቱን ይታወቃል። ግን ቤቱ ከዛ በኋላ ወጥተዋል መሰለኝ። ቤት አድራሻ ቀይራለች። አድራሻ ቀይራታለች። አዎ ግን ሰሚራ ፋጡማ 8 ዓመት ሙሉ ቁጥር አልቀየረችም። እኔ አላቅም። ሁሉ ጊዜ ኦንላይን እንትን ቀጥታ ስልኳ ይሰራል። ሁሉ ጊዜ ማለት ነው። ቀጥታ ስልኳ አይሰራም። ይሰራል። ቀጥታ ስልኳ ይሰራል። ለምን እንደማታነሳ አላቅም። በቃ በጣም ዋትሳፕ፣ ቴሌግራም ኦንላይን አትገባም። ግን አላት። ዋትሳፕ ይኖራት እንጃ። ቴሌግራም አላት። ኦኬ እሺ። አሁን ለኔ አንተ ምትልክልኝ ዋትሳፕ ቁጥሯን። ኦኬ እሺ። ፎቶዋን የሷንም የሁለታቸውም አለኝ። የሁለቱንም ፎቶ ትልክልኛል። ለኔ መጀመሪያ አናግሪያት መልስ ካልሰጠች ፎቶዋን ለጥፌ ቪዲዮ ሰራለሁ እንዲደርስልኝ እሷ ጋርና ቪዲዮውን ሳውዲ የሚኖሩ ኢትዮጵያኖች በጠቅላላ ሲያዩት የሚያውቋት ሰዎች ሲያዩት ወስደው ያሳዩታል። የዛኔ ምላሽ ተመስጠት ትገደዳለች። የዛኔ ምላሽ ትሰጣለች። የሰው አግቶ ቤት ውስጥ አስቀምጦ ደብቆ ይሄና ለዓመት እናትን እያስለቀሱ ምን ማለት ነው? እና ደግሞ እሷ ያደረገችው ቮይስም አለ። ከጎኔ እሷ ናት የነበረችኝ፣ እናቴም ሲሞት አባቴም ሲሞት እንደዛ ብላ በሪከርድ ነበር የላከ። The person you're trying to reach isn't ይልኝ እያሉ ታማ ከሆነ አይምሮዋን ስታ ከሆነ ቪዲዮ ቀርጻ አይምሮን መታመሟን ታሳይ። አዎ አሟት ከሆነ ቪዲዮ ካላከች ቮይስ ካላከች ይሄን ሁሉ ዓመት እናትየው በለቅሶ የሚገርምሽ ከ3 ዓመት በፊት እሷ ጀና መጥታ ካልሆነ በጣም ያስቸግረኛል አለች። ጀናም የልብ ኬዝ አለባት፣ ያፍናታል እንትኗን ማለት ነው ልቧን። እና በዛ ጊዜ በኮሮና አካባቢ ይመስለኛል እየተመላለሰች ፓስፖርት አወጣች። የሚገርምሽ ከደሴ መታ እናቷ ትሰዳት ብላ ነው እናቷ ትሰዳት ብላ ማለት ነው። ፓስፖርት አወጣች። አይምሮዋን ታማለች። ልጅቷ ራሷን ስታለች። ያማታል ነው የምትለው። ያማታን የቤተሰብ ስም ሲነሳ ምን ሆኑብኝ ብላ ትደነግጣለች። እና መናገር አልችልም፣ ስለቤተሰብ ማንሳት አልችልም ነው የምትለው። እሺ ቪዲዮ ቀርጸሽ ላኪልኝ፣ አትልክም። እሺ ድምጿንም አሰሚን፣ አታሰማም። ይሄ ትክክል አይደለም። ይሄ ኖርማል አይደለም። ትንሽ ተስፋ አድርገን የነበረው በኤምባሲዎቹ የሆነ ነገር ቢሆን ነበር ብለን ነበረ። እሱ ደግሞ ምንም ተስፋ እንደሌለውና ስልክ ካልመለሰችለት ምንም ነገር ማድረግ እንደማይችል ነግሮኝ ዘጋ። ችግር የለውም። እኔ በአማርኛም በአረብኛም ቪዲዮ ስሰራ ፎቶ አለጥፌ የዛኔ ሁሉም ሳውዲ ውስጥ የሚኖር አረብም ሆነ አበሻ ስለሚጠይቃት የዛኔ የሰው ትለቃለች። ታማ ከሆነ ኤምባሲ ትውሰዳት። ኤምባሲ እኛ ትኬት ይችላል መስባ ያረ ሙሉ ሚውት አድርጊ በእናትሽ። እንትን አንድ ወንድማችን ኡመር ይባላል፣ ኢማራት ነው ያለው። ሚስቱ አይምሯን ታማ መክተቡ ቢሮ ላይ እንዳትሞትባቸው ሆነ ተጠያቂ እንዳይሆኑ ብሎ ወስዶ ኤምባሲ ያስቀምጣት። እንደዚህ ሰው አይምሮን ከታመመ ለኤምባሲ ያስረክባል። ኤምባሲ ደግሞ ቤተሰብን ያናግርና ቤተሰብ አሁን ባሏ ትኬት ይችልና ሰው ፈልጌ በቀደም አግኝቼለት እዚህ ኮሜንታተሮች አሉ ልጅቷ ደርሶ መልስ ትኬት ይቻለኝ ስላለች ሌላ ሰው አገኘን። አሁን በመሄጃ ብቻ ትኬት የጠየቀች ልጅ አለች፣ ከኮንትራት ቤት የምትሄድ ይዛለት ትሄዳለች። ትኬቷ ተችሎ ቤተሰብ የኔ የሆነን ሰው ትኬት ይችልና አይምሮ ታማሚ ብቻው መሄድ ስለማይችል ከሰው ጋር ይሸኛል። ስለዚህ አይምሮዋን ታማለች ካለች ወስዳ ለኤምባሲ ታስረክባት። ቤተሰቦቿ